በርካታ አርሰናል ደጋፊዎች በትልቁ እጃቸውን ዘርግተው ለመቀበል ሲጓጉለት የነበረው ዝውውር እውን የሆነበት ቀን ከመሆኑ ጋር ተያይዞ በእግር ኳሰኛ ዛሬ ቀኑ አርሰናል ነው። ይህ ዝውውር ምናልባት የቪኒሺየስ ጁኒየር ስም ከአርሰናል ጋር መያያዙን ተከትሎ ያው በህይወት የሆነ ነገር ላይ ስደርስ ሌላ ነገር ትመኛለህ። ስለዚህ አርሰናል ከቪኒሺየስ ጁኒየር ጋር ስሙ ባይያያዝ ከናካቴው ወይም የቪኒሺየስ ጁኒየር ዝውውር በዚህ በክረምቱ የዝውውር መስኮት ባይኖር ጥርጥር በሌለው መንገድ የብሩኖ ጉማሬሽ ዝውውር አነጋጋሪው ትልቁ ዝውውር መሆን የሚችልበት እድል አሁን ካለበት ሁኔታ ማለት ነው። አሁንም የብሩኖ ጉማሬሽ ዝውውር ትልቅ ዝውውር ነው፣ ግን የቪኒሺየስ ጁኒየር ወደ አርሰናል ይመጣል የሚለው ዜና በከፍተኛ ሁኔታ መናፈስ፣ በከፍተኛ ሁኔታ መወራት ግን የብሩኖ ጉማሬሽን ዝውውር በተወሰነ መንገድ ያቀዘቀዘው ያፈዘዘው ይመስለኛል። በጣም ትልቅ ዝውውር ነው አርሰናል የፈጸመው። በጣም ብሩኖ ጉማሬሽ እንግዲህ የዚህ ተጫዋች ዝውውር በሚመለከት ያው ባለፉት ቀናቶችም መረጃውን ነግረናቸዋል። ደንዲል ነው፣ ያለቀ ዝውውር ነው። እንደውም እኛ ቲክቶክ ላይ በሰራነው ቪዲዮ ሰኞ ሜዲካል የማከናወን እድል እንዳለው ጭምር የሚገልጹ ዘገባዎችን የሰራንበት ሂደት እንዳለ ይታወሳል። ባለፈው ከትናንት ወዲያ ማለት ነው። እንግዲህ ባለፉት ቀናት ምንድነው የሆነው? ኦፍ ኮርስ የብሩኖ ጉማሬሽ ዲል እንዳለቀ ማንም ያውቃል። የአርሰናል ደጋፊም ይረዳዋል። በርካታ የመገናኛ ብዙሃንም ዓለም ላይ ያሉት የመገናኛ ብዙሃኖች በትልቁ የሚረዱት እና የገባቸው ዜና ነው፣ የሚታወቅ ነገር ነው። ነገር ግን በዝውውር ዜናዎች ውስጥ የሚፈጠሩ አንዳንድ መፋለሶች ይኖራሉ። በታሰበው ጊዜ ነገሮች አይሆኑም። አርሰናልና ኒውካስል እስከ ቅዳሜ ማምሻው ድረስ በነበራቸው ውይይት ላይ በተጫዋቹ ዝውውር ላይ ስምምነት ላይ የደረሱ ሲሆን ነገር ግን ከቦነስ ጋር በተያያዘ መጠነኛ አለመግባባቶች እንደነበሩ ሲጠቀስ እንደነበረ ይታወሳል። እና ያ የቦነሱ ጋር በተያያዘ ያለው ውይይት በሰዓታት ውስጥ ያልቃል ተብሎ ስለተጠበቀ ብሩኖ ጉማሬሽ ወደ ላማንጋ ሳይድ ወደ ስፔን ሳይድ ኮንትራቱን በአርሰናል ለመፈረም የሕክምና ምርመራውን ሰኞ ያደርጋል የሚለው ግምት መሰጠቱ ተገቢ ነበረ። በወቅቱ መገናኛ ብዙሃኖችም አልተሳሳቱም፣ ዘገባውን የሰጡት እኛን ጨምሮ ማለት ነው። ነገር ግን ያ ሂደት ወይም ቀላል የመሰለውና በቦነሶች ጉዳይ ለመስማማት የተሄደበት ሂደት ግን ውጤታማ አልሆነም ወይም ጊዜ የፈጀ ሆነ። ለዛ ነው አድማጮቻችን፣ ተመልካቾቻችን መገንዘብ ያለባችሁ ዝውውሩ ከ80 እስከ 85 ሚሊዮን ፓውንድ ያልቃል ተብሎ ተገምቶ ነበር። የኒውካስል ቫሉዌሽን ለተጫዋቹ ከ80 እስከ 85 ሚሊዮን ፓውንድ ነበረ። ተጫዋቹ በስንት ተሸጠ? አርሰናል በስንት ገዛው? 75 ሚሊዮን ፓውንድ። ከ5 እስከ 10 ሚሊዮን ፓውንድ አርሰናል ዋጋውን ዝቅ አድርጎ ተደራድሯል። ይሄ በዝውውር ሂደቱ ላይ ቅዳሜ ዕለት በነበረውና ሰኞ የሕክምና ምርመራ ላይ ሊገኝ ይችላል የሚለውን ዜና እንዳይሆን ያደረገው ነገር ይሄ ነው። አርሰናል እስከ ቦነስ ድረስ እስከ 80 ድረስ አለ። 70 ልስጣችሁ፣ 70 አውቶማቲክ ልክፈል። እስከ ቦነሱ ድረስ አንዳንዶቹ ቀላል፣ ለምሳሌ በአመት 20 ጨዋታ ማድረግ፣ ፕሪሚየር ሊግ ዋንጫ ማንሳት የሚል ደግሞ ከፍ ያለ ወይም ሻምፒዮንስ ሊግ ዋንጫ ማንሳት የሚሉ ደግሞ እንደየደረጃቸው፣ ለምሳሌ 5 ሚሊዮን ፓውንዱ በተጫዋቹ ዝውውር ላይ የሚጨመርለት 20 ጨዋታ ካረገ በአመት የሚል፣ 5ቱ ደግሞ ሻምፒዮንስ ሊግ ፕሪሚየር ሊግ እያል በምናያቸው ነገሮች የሚልና ከበድ ያለ ለማሳካት ላይሆን ይችላል፣ ሊሆንም የሚችልበት እድል ያለበትን ሁኔታ የፈጠረ ነበር። በኋላ ላይ ግን ሁለቱ ክለቦች በምን ተስማሙ? ዛሬ ኒውካስልም አድስ ኦን ወይም ቦነስ የሚባለውን ነገር ወይም ደግሞ ብቃቱ እየታየ የሚከፈል የሚለውን ገንዘብ አርሰናል ይህን ሀሳብ እንዲተው፣ ኒውካስል ደግሞ ከያዘው ዋጋ 80 እና 85 ሚሊዮን ፓውንድ ከሚለው እንዲወርድ ተስማሙ። በነገራችን ላይ አርሰናል 75 ሚሊዮን ፓውንዱን በቀጥታ ነው የሚከፍሉ። በቀጥታ ምንም አይነት ቦነስ በቦነስ የሚቀነስ ምናምን የለም። በቀጥታ 75 ሚሊዮን ፓውንዱን ይከፍላል
ለሁለቱም አዋጭ ሆነ። ነገ ፕሪሚየር ሊግ ባያነሳ አርሰናል ነገ ሻምፒየንስ ሊግ ባያነሳም ኒውካስል ያንን ገንዘብ ላያገኘው ይችል ነበር። አርሰናል ደግሞ በዚህኛው አቅጣጫ ገንዘብ ቀነሰለት። በሻምፒየንስ ሊግ በፕሪሚየር ሊግ በቦነስ በ20 ጨዋታ ምናምን ብሎ ቢያስገባ 80 ወይም 5 ሚሊዮን ፓውንድ ሊጨምር የሚችልበትን እድል ቀነሰ። ስለዚህ ለሁለቱም ዊን አረጉትና በቀጥታ ገንዘቡ ይከፈል፣ በቃ ይሄ አዲስ ኦን ቦነስ ምናምን የሚባሉ ነገሮች ይቅሩ የሚል ነገር ነው የተቀመጠው። 75 ሚሊዮን ፓውንድ የተከፈለው ለዚህ ተጫዋች ዝውውር የመጨረሻው ዋጋ 75 ሚሊዮን ፓውንድ ነው። ባለፉት ጊዜያቶች ድርድራቸው ከ80 እስከ 85 ሚሊዮን ፓውንድ ባለው ሬንጅ ውስጥ የነበረ እንደነበረ ይታወሳል። የተጫዋቹ ዝውውር በሚመለከት እንግዲህ ፈራተባ እያለ ሲዘግብ የነበረው ወይም ዝውውሩ ላይ የብሩኖ ጉማሬሽ ዝውውር ላይ ገፍቶ ሳይዘግብ የቆየው ፋብሪዚዮ ሮማኖ ጭምር ሂር ዊ ጎ ብሎ ሁለት ጊዜ ከሁለት እስከ 3 ጊዜ ዛሬ ዜናውን ዘግቧል። መጀመሪያ ስምምነቱን ከዛ በኋላ ሂር ዊ ጎ ብሎ ዘገበ። አሁን ደግሞ በቪዲዮ ማረጋገጫውን ጨምሮ ፋብሪዚዮ ሮማኖ ጭምር የመጣበት ነው። ያው አብዛኞቹ መረጃ ምንጮች ከዝውውር ጋር በተያዘ ፋብሪዚዮ ሮማኖ ታማኝ ምንጭ ነው፣ ምንም ጥያቄ የለው። ከዝውውር አስቸጋሪ ዜናነት ጋር በተያዘ አንዳንዴ ሊሳት ይችላል። የዝውውር ዜናዎች አስቸጋሪ ናቸው። ምንጮቹ ለራሳቸው ጥቅም ሲሉ አደናግረው ሊነግሩ ይችላሉ። የሚሰጡ ምንጮች ዘገባውን የሚሰጧቸው ምንጮች ቢኮዝ የዝውውር ዜና የራሱ ነገር አለ። ለምሳሌ በዚህ የዝውውር መስኮት እንኳን ፒኤስጂ ሲፈልገው የነበረውን ማድሪድ ገብቶ ያን ዲያሞንዴን እየጨረሰ ነው ያለው። እንደዚህ የሚሰሩ ስራዎች አሉ። ከላይ ክለብ እኮ እየፈለገው ነው ሲባል ያኛው ክለብ ፈጥኖ የመክፈል አይ ተጫዋቹ አይፈለግም በከለ ሲባል ደግሞ ያኛው ክለብ ደሞዝ አሳንሶ ገንዘብ አሳንሶ የመክፈል እንደ ነገሮች ስለሚኖሩ ዘገባዎቹ ራሱ በተለይ ታማኝነት ያላቸው ዘጋቢዎች ይህንን ዘገባ ሲዘግቡ እንዲሳሳቱ መሆን ተብሎ ሊደረጉ ይችላል። ሆን ብሎም ሊሳሳቱ ይችላሉ። ባይዘው ዴቪድ ኦርኒስተን ይህንን ጉዳይ በስፋት ተከታትሎታል። መረጃውንም ቀድሞ በመስጠትም በኋላ ላይም ማረጋገጫውንም ከትናንት ጀምሮ በመስጠት የተሻለ ሂደት የፈጠረበት ሂደት ነበር። ብሩኖ ጉማሬሽ ዝውውሩን የዋናው ትልቁ የገንዘብ ጉዳይ ስለነበረ የገንዘብ ጉዳይ ተጠናቋል። ስለዚህ የሕክምና ምርመራ እንዲያደርግ ፍቃድ ተሰጥቶታል። ከኒውካስል ጋራንትድ ነው፣ ኒውካስል ፈቅዶለታል የሕክምና ምርመራውን እንደሚያደርግ። ስለዚህ በላማንጋ ትናንት ነው የሄደው። የስንብት አይነት ስሜት ያለው አንድ ቀን ነው የቆየው። ትናንትም ስናነሳ ነበረ ወደ ኒውካስል ልምምድ ቦታ መሄዱ አንድም ለስንብት ሁለትም ምናልባት እድል ካለ አዲሱ አሰልጣኝ እንዲያሳምኑት እንዲወያዩ እንዲነጋገሩ ከመፈለግ ጋር የተያዘ እንጂ ያለቀ ዝውውር ነው የሚለው ሰኞ ዕለትም ስንዘግብ ነበረ። ወደ ተጫዋቹ ወደ ላማንጋ ሊሄድ ስለነበረ በወቅቱ ማለት ነው። ዛሬ ወይ ነገ በሚቀጥሉት 48 ሰዓታት ውስጥ ማክሲመም ተጫዋቹ የሕክምና ምርመራውን ያከናውናል። ከዛ በኋላ በይፋ ከአርሰናል ጋር የሚታወቅ ይሆናል ማለት ነው። ተጫዋቹ እንግዲህ ደብሊን ላይ አርሰናል ልምዱን እየሰራ ነው። በኋላ ላይ እንመጣለን። ጨዋታ አለው ዛሬም፣ እዛ ላይ ሊቀላቀል የሚችልበት እድል ይኖራል ተብሎ ይገመታል። ብሩኖ ጉማሬሽ አሁን ከብሩኖ ጉማሬሽ ዝውውር በኋላ መጀመሪያ ሲነሱ የነበሩት ጉዳዮች ብሩኖ ጉማሬሽ ወደ አርሰናል ላይመጣ ይችላል የሚሉ ጥርጣሬዎች ነበሩ። በተለይ ሰኞ ዕለትም የሕክምና ምርመራው ፌል ካረገ በኋላ ወይም ይደረጋል ተብሎ ካልተከናወነ በኋላ የብሩኖ ጉማሬሽም ዝውውር እንደው ላይሆን ይችላል የሚል ትንሽ ጥርጣሬ አርሰናል ደጋፊዎችም ጭምር መገናኛ ብዙሃኖችም በተለይ ኒውካስሎች ያው ከተጫዋቹ ዝውውር ጋር በተያያዘ ቁማር ሲሰሩ ነበር የነበረው። ተጫዋቹ ዝውውሩ አልቆ እነሱ ገና ክለብ ለክለብ እኮ አልተደራደሩም እያሉ ይዘግባሉ። የኒውካስል ምንጮች፣ ከኒውካስል ጋር ቅርበት ያላቸው ምንጮች ይህ አድቫንቴጅ የመውሰድ ነገር ለምሳሌ በቀደም ወደ ላማንጋ የመጣበትን ወይም ላማንጋ መጥቶ ከኒውካስል ለመሰናበት የመጣበትን ሂደት እነሱ እንደ ስንብት ሳይሆን ሲዘግቡት የነበረው ዝውውሩ ተቋርጧል ወይም የዝውውሩ ሂደት ድርድሩ አስቸጋሪ ነገር ውስጥ እየገባ ነው ወደሚል ሴንስ በመስጠት አርሰናልን የማስጨነቅ አርሰናልን ጫና ውስጥ የመክተት ስራ ነበር ሲሰሩ ነበር። ያውቁታል ኒውካስሎች እኮ ተጫዋቹ እንደሚለቅ ያውቃሉ፣ ነግሯቸዋል። አብዛኞቹ ስምምነቶች ተጠናቀዋል፣ ግን በዛ መንገድ የነበረበት ሂደት እንደነበር ይታወሳል። አሁን ብሩኖ ጉማሬሽ ኦልሞስት የአርሰናል ንብረት ሆኗል ወይም የአርሰናል ተጫዋች ሆኗል ማለት ይቻላል። የሕክምና ምርመራውን ያከናውናል፣ አርሰናልን ይቀላቀላል።
ከዚህ በኋላ የመጡ ያሉ ክርክሮች ደግሞ በዋነኝነት እየተነሱ ያሉት ብሩኖ ጉማሬዥ 28 ዓመቱ ነው። አንደኛ ለ28 ዓመት ተጫዋች 75 ሚሊዮን ፓውንድ መክፈል ተጋኗል የሚሉ ሐሳቦች ይደመጣሉ። ሌላኛው ደግሞ 28 ዓመቱ ነው የመጣ ተጫዋች ምን ሊጠቅማቸው አርሰናሎች ምን ግልጋሎት ሊሰጣቸው እድሜው እኮ እየተገባደደ ነው የሚል ሐሳቦችን ያነሳል። በነገራችን 28 ብቻ ሳይሆን ኦልሞስት ወደ 29 ዓመት እየገባ ነው ብሩኖ ጉማሬዥ። የፊታችን ኖቬምበር ወር ከሁለትና ከ3 ወር በኋላ 29 ዓመት ይሆናል ብሩኖ ጉማሬዥ። እነዚህ ሐሳቦች ይነሳሉ። አንደኛ ከዋጋው አንጻር ለ28 ዓመት ተጫዋች ይህን ያህል ገንዘብ መክፈል ያስፈልጋል የሚሉትን ሐሳብ እናንሳ። ከዋጋ አንጻር ከ28 ዓመትና ከዛ በላይ ሆናቸውም ከዚህ በላይ ገንዘብ እየወጣባቸው ያሉ ተጫዋቾች አሉ። ተውት ያለፉትን። አሁን ባለ ሁኔታ እንኳን በጉዳት ችግር ውስጥ የነበረው በኋላ ላይ ባለሟን ዋንጫው ራሱን ያሳየው ሩድሪ እንኳን ወደ ማድሪድ እስከ 80 ሚሊዮን ፓውንድ እየተባለ ነው የሚገኘው። ሩድሪ እንግዲህ ከብሩኖ ጉማሬዥ የ1-2 ዓመት ልዩነት ይኖራቸዋል ከተጫዋቹ ጋር። ወደኋላ መለስ ብለን ስናየው ራሱ አርሰናል ኦቦሜያንግን ሲያስፈርመው ኦቦሜያንግ 28 ዓመቱ ነበር። ስንት ገንዘብ ነው የወጣበት? ወደኋላ መለስ ብላችሁ ይዙ እና ኢንፍሌሽኑን ቀንሱ ወይም ጨምሩ ቀንሱት። ራሱ አርሰናል ያወጣው ኦቦሜያንግ ላይ ኦቦሜያንግ በአርሰናል ቆይታው ክለቡ እንደ ክለብ ዋንጫ ያንሳ እንጂ የተጫዋቹ ቆይታ እኮ ስኬታማ ነበረ። በአመት የሚያስቆጥራቸው ጎሎች በጣም በርከት ያሉ ነበሩ። ስለዚህ 28 ዓመትም ሆኗቸው ገንዘብ በማውጣት ረገድ ከብሩኖ ጉማሬዥ ጋር የሚስተካከሉ ዝውውሮች ተከናውነዋል። እንዲሁም ይሄ ዕድሜ ብዙዎች በቃ ዘ ቤስት አሪፍ ዕድሜ ነው ብሎ ያምናሉ። በቃ ተጫዋች የሚበስልበት አቅሙን ሳያጣ ጉልበቱን ሳያጣ ብስለት የሚጨምርበት ዕድሜ ነው ተብሎ ይታመናል። 28 29 30 እስከዚህ ድረስ ያሉት ከ27 ጀምሮ እስከ 31 ያለው ዕድሜ የተጫዋች ምርጡ ቆይታ ነው። ጉዳት ካላስተናገደ በስተቀር ምርጡ ቆይታ ይሄ ዕድሜ ነው ተብሎ ይታመናል። በነገራችን ላይ አርሰናል ይህንን ዝውውር ከዕድሜ አንጻር ሲያከናውን ሆን ብሎ ነው ያከናወነው። አድማጮቻችን ሆን ብሎ ነው ያከናወነው። ለምን ብላችሁ ማንሳት ጥሩ ነው። አንድሪያ ቤርታ በዝውውር መስኮት እየተከተሉት ያለውን ፖሊሲ ተመልከቱ። አብዛኞቹ ተጫዋቾች አርሰናል ቤርታ ከመጡ በኋላ በተለይ እየተከናወኑ ያሉ ዝውውሮች በዋነኝነት ከ25 እስከ 28 እስከ 29 ባለው ዕድሜ ውስጥ ያሉ ተጫዋቾች አርሰናል ትኩረት አድርጎ ሲያዘዋውር እየተመለከት ነው እንገኛለን። ኢዜ፣ ክርስቶዞሊስ፣ ሂንካፔ ኢቭን ወደ ኋላ ሄደን ካላፊዮሪን እና የመሳሰሉ ተጫዋቾች ስንመለከት ዕድሜ ሬንጃቸው ከ24 ከ25 እስከ 28 እስከ 29 ያሉ ተጫዋቾች ላይ ነው። ምክንያቱም ይሄ የተጫዋች ፕራይም ዕድሜ ተብሎ የሚታመነው 26 ነው። 26 እስከ 30 ያለው በጣም ቤስት ዕድሜ ነው። ስለዚህ አንድ ተጫዋች 28 ዓመት ቢሆን አርሰናል የሚፈልገው ቦታ ላይ ያርፍለታል። ይህ ተጫዋች በተለይ እንደዚህ ዋንጫ ለማንሳት የሚፈልግ ቡድን የዋንጫ ቡድን ስትሆን ዋንጫ የምትፈልግ ስትሆን ኤክስፔሪንስም ስለሚያስፈልግ በተጨማሪም ተጫዋቹ ጉልበቱን ሳይጨርስ አቅሙን ሳይጨርስ መምጣት ስለሚያስፈልግ ይሄ የአርሰናል አንዱ ፖሊሲ ነው። በቀጣይ ዓመታትም ሊተገብር ይችላል። አርሰናል ዋንጫውንም ማንሳት እየፈለግ ወይም ዋንጫ እያነሳ መሄድ የሚፈልግ ከሆነ እንዲህ አይነት ብስለት ያላቸውን ተጫዋቾች ማምጣት ይፈልጋል። ብሩኖ ጉማሬዥን አርሰናል ዕድሜውን ያውቃል፣ ገንዘቡንም ያውቃል። ለምንድን ነው ያመጣው ግን? ይሄን ዕድሜ እንደሚጠቀምበት አፕሮፕሪየትሊ የተጫዋቹን 2 እና 3 ዓመት አርሰናል መጠቀም ከቻለና ዋንጫዎችን ካመጣ ሳክሰስፉል ዝውውር እንደሆነ ይገባዋል አርሰናል። አለበለዚያ ግን የ22 ዓመት ልጅም አመጣ ተጫዋቹ የሚሰጥ ግልጋሎት እየበሰለ ካልሄደ ብስለት መጨመር ካልቻለ ቡድን ላይ ለምሳሌ ማርቲኔሊ ላይ የሚነሳ ነገር አለ። በ19 ዓመቱ የሚሆኑ በ23 ዓመቱ የሚሆኑ የሚነሳ ነገር አለ። ካላደገ ተጫዋች ብስለት ካልጨመረል እድሜው ብቻ ቫልዩ የለውም። እነዛን ተጫዋች ስታመጣ 22 23 ተጫዋች ስታመጣ ደግሞ ለዋንጫ አይደለም። እነዚህ አይነት ተጫዋች የምታመጣው ለምንድን ነው? ነገ ዳይናሲቲን ስራው መንግስትን ለመገንባት የነገውን ነገር ለመገንባት ነው። አርሰናል ከዚህ በፊት ሲያደርጋቸው የነበሩ ዝውውሮች የነ ሳሊባ ዝውውር፣ የነ ቲምበር ዝውውር፣ አብዛኞቹ ዝውውሮች ዋነኛ ነገሩ ቀጣዩን
ጊዜ የመገንባት ቀጣዩን ጊዜ የመስራት ነበር። አሁንስ ያለው የቡድን ስብስብ ያርሰናል ዋንጫ የሚበላበት እድሜ ነው ያለው። ኦዲጋርድን ተመልከት፣ ራይስን ተመልከት፣ አማካኙ ላይ ራሱ ብሩኖ ጊማሬዥን ተመልከት፣ ተከላካይ ላይ ጋብሪኤል ማጋሌሽን ተመልከት፣ ቲምበርን ተመልከት። ኢቭን ቡካዮ ሳካ ወደ ዛሬ እየመጡ ነው። ከ25 ከ26 ዓመት ከ26 ከ25 ከ24 ጀምረ እስከ 30 ባለው እድሜ ውስጥ ያሉ ናቸው የአርሰናል ተጫዋቾች በአብዛኛው ያሉት ተጫዋቾች። ይሄ ደግሞ ፕራይም ታይም ላይ አንድ ተጫዋች ፕራይም ታይም ላይ የሚመደብ ነው ይሄ ጊዜ። ስለዚህ አርሰናል ይህንን ዝውውር ሲያደርግ አቅዶበት ሆን ብሎ ነው ከእድሜው አንጻር ያደረገው ዝውውር። በዚህ ዕድሜ የመጡ ተጫዋቾች እነማን ተሳካላቸው? እውነት ይሄ ዕድሜ መጥፎ ዕድሜ ነው ወይ? ከአርሰናል የዝውውር ፖሊሲ አንጻር ስናየው አይደለም። ማስረጃዎች የሚያሳዩት እንደዛ አይደለም። እንመልከት። ሩቅ ሳንሄድ ፈርናንዲኒዮ ወደ ማንቸስተር ሲቲ ሲመጣ የመጣው በ28 ዓመቱ ነበረ። ፈርናንዲኒዮ በቆየባቸው 5 እና 6 ዓመታት 13 ዋንጫ በአጠቃላይ 13 ዋንጫን ጨምሮ 5 የሊግ ዋንጫዎችን ማሳካት ችሏል ፈርናንዲኒዮ። ሳሙኤል ኢቶ ኢንተር ሚላን ሲመጣ በ28 ዓመቱ ነው የመጣው። ቤስት ዕድሜ ነበረ የዛን ወቅት። ዘ ትሪብል 3 ዋንጫን ከጆዜ ሞሪኒዮ ጋር አሳክተዋል። ፓቭል ኔድቬድ በ28 ዓመቱ ነው በ28 ዓመት ዝውውሩን አድርጎ ነው 2 የሊግ ዋንጫና የባላንዶር ተሸላሚ መሆን የቻለው። ጆርጅ ዊያ ኤሲ ሚላን ሲመጣ 28 ዓመቱ ነበረ። 2 የሊግ ዋንጫና ባላንዶርን አንስቷል። ዴቪድ ቪያ 28 ዓመቱ ነበረ ባርሴሎና ሲመጣ 2 የሀገሬው ሊግ ዋንጫና የሻምፒዮንስ ሊግ ዋንጫን አንስቷል። ዲያጎ ፎርላን በአትሌቲኮ ማድሪድ፣ ኦቦሜያንግ በአርሰናል፣ አኔልካ ቼልሲ፣ ዝላታን ኢብራሂሞቪች ኤሲ ሚላን ሲመጡ እነዚህ ተጫዋቾች 28 ዓመታቸው ነበር። ስለዚህ ይህን ዕድሜ 28 ዓመት ላይ መሆኑን እንደ ትልቅ መከራከሪያ ማቅረብ ብዙ አሳማኝ አይመስልም። ከእነዚህ ማስረጃዎች አንጻር ይሄ ዕድሜ እንደውም በስለህ ውጤት የምታመጣበት ዕድሜ ሊሞን እድሉ ሰፊ ነው። አብዛኞቹ ተጫዋቾች በዚህ ዕድሜያቸው ዋንጫ ያሳኩበት ነው፣ ዋንጫ ያጣጣሙበት ነው። ይህም በትልቁ የሚታይ ጉዳይ ነው። ሌላው የአርሰናል አማካይ መስመር ይሄ የብሩኖ ጊማሬሽ ዝውውር አርሰናልን ምርጡ የአማካይ መስመር የዓለማችን ምርጡ የአማካይ መስመር ያለበት ቡድን ያደርገዋል አያደርገውም? ይሄ ሌላኛው መከራከሪያ ሆኖ ብቅ ያለ ጉዳይ ነው። ብዙዎች እያነሱት የሚገኘው ጉዳይ አለ ግርሜ። ብዙዎች የብሩኖ ጊማሬዥና የዲክላን ራይስ ጥምረት የዓለማችን ምርጡ ጥምረት ነው እያሉት ይገኛሉ። በቃ ምርጡ ጥምረት ቴክኒካሊም ፊዚካሊም በሁሉም መንገድ ድንቁ ጥምረት የመሆኑ እድሉ ሰፊ ነው። ሁለቱ ካላቸው ባህሪ አንጻር እልህኝነት፣ ጉልበት፣ አልሸነፍ ባይነት፣ ጎል የማስቆጠር ተሳትፎ እና መሰል ነገሮች ስንመለከት ይሄ ጥምረት ምርጡ ነው ብሎ ያነሳሉ። በዚህ ብቻ ያቆሙ የብሩኖ ጊማሬዥና ዲክላን ራይስ ጥምረት በቀጣይ ዓመት ኦዲጋርድን ምርጡን ኦዲጋርድ እንድናይ ያደረገናል። ምክንያቱም ዲፌንሲቭሊ እንዲከላከል ማርቲን ኦዲጋርድ በሚቀጥለው ዓመት ግዴታ አይጣልበትም። ቢኮዝ ከጀርባ ያሉት እንደ ብረት አጥር ተከላካዩን ሽፋን መስጠት የሚችሉ ተጫዋቾች ናቸው። ብሩኖ ጊማሬሽ ወደፊት ሲሄድ ራይስ ወደፊት ሲሄድ ብሩኖ ጊማሬሽ፣ ሁለቱም በየትኛውም መንገድ ጠንካራውን የአርሰናል ተከላካይ ሽፋን መስጠት የሚችሉ ናቸው። ብሩኖ ጊማሬሽ በ113 ጨዋታ በኒውካስል 30 ጎልና 26 አሲስት አድርጓል። በጣም ቆንጆ ቁጥር ነው ለአንድ 6 ቁጥር ተጫዋች። 26 አሲስት 30 ጎል። አምና 9 ጎል 8 አሲስት አድርጓል። በዓለም ዋንጫው ለብራዚል እንደ ሀገር ብራዚል ረጅም ጉዞ አትጓዝ እንጂ 4 አሲስቶችን ማድረግ የቻለበትን ሂደት የተመለከትንበትን አጋጣሚ እንመለከታለን። ስለዚህ ይህን ስንመለከተው አስበው ከዲክላን ራይስ ጋር የሚኖረው ጥምረት ብዙዎች እንደሚሉትም እኔም እስማማለሁ። ይሄ ምርጡ ጥምረት ነው። ዓለም ላይ ካሉ የአማካይ መስመር ተጫዋቾች ዓለም ላይ ምርጥ አማካኞች አሉ። ፔድሪ ከፍራንኪ ዲዮንግ
ቪቲኒያ ከጆዋኔቬሽ እያልን የምንጠቅሳቸው ቤስት ሚድፊልደሮች አሉ። ይሄኛው ግን ለእኔ በጣም አስፈሪው ነው። እንግዲህ ሁለቱ የሚፈጥሩት ጥምረት አንዳች ችግር ካልገጠመው በስተቀረ ብሩኖ ጉማሬዥም በኒውካስል ሲያሳየው የነበረውን አቋም ይዞ ከመጣ ዲክላን ራይስም በአርሰናል እያሳየው ያለው አቋም የሚቀጥል ከሆነ እንዲሁ የምታወጣለት ነገር እንከን የምታወጣለት አይደለም። ጎል የሚያስቆጥር የሚከላከል እልህ ያለው ጉልበት ያለው ሁሉም ነገር ያለው የአማካይ መስመር ነው ልንመለከት የምንችለው በአርሰናል ቤት ውስጥ። ስለዚህ ብዙ ተንታኞች የሚያነሱት ሀሳብ የሚያስኬድ ይመስለኛል። ይሄ የዓለማችን ምርጡ ጥምረት ሊሆን ይችላል። ምናልባትም ቅድም እንዳልኩት ኦዲጋርድን ይበልጥ ፈርጥሞ ይበልጥ የተሻለውን ኦዲጋርድ ብዙ አሲስት የሚያደርገውን ከጫና ነፃ ሆኖ በሚፈልገው የ10 ቁጥር ሚና ላይ እንዲጫወት በቂ ጊዜ የሚሰጠውን ተጫዋች እድል ይፈጥራል። ለኦዲጋርድ ብቻ ሳይሆን ኢቨን ኢዜ እዛ ቦታ ላይ መጫወት በሚችልበት ጊዜ ብዙ ጊዜ ኢዜ ላይ አሰልጣኝ ሚካኤል አርቴታ ሲያነሱ የነበሩት መጀመሪያም ከክሪስታል ፓላስ ከመጣ በኋላ የተወሰኑ ጨዋታዎች እድል ከሰጡት በኋላ ሊያስቀምጡት የቻሉበት ምክንያት እየሸፈንክ አይደለም ወይም የመከላከል ሂደቱ ላይ ተሳትፎ ደካማ ነው የሚል ነው። ስለዚህ አሁን ኢዜና ኦዲጋርድ ጭምር ነፃ ያወጡበት ዝውውር ነው። የዝውውር ለኢዜና ለኦዲጋርድም ጠቃሚ ዝውውር ነው። የብሩኖ ጉማሬዥ መምጣት ብዙ ኃላፊነት አይኖራቸውም። ወደኋላ ተመልሰው ተከላካዩ እንዲያግዙ የብሩኖ ጉማሬዥ መምጣት የአርሰናልን የአማካይ መስመር ጥልቀቱን በጣም ጨምሮታል። አሁን ያሉት የአርሰናል የአማካይ መስመር ተጫዋች ቁጥር ብዙ ነው። ምናልባት ዓመቱን ሙሉ ሳይጫወት ሊጨርስ የሚችል ተጫዋች ይኖራል ካልተሸጠ የተወሰነ ሽያጭ ካልፈጸመ አርሰናል። ብዙ ናቸው አማካኞቹ። ዙቢሜንዲ፣ ማይል ሉዊስ ስኬሊ፣ ብሩኖ ጉማሬዥ፣ ዲክላን ራይስ፣ ማርቲን ኦዲጋርድ፣ ሚካኤል ሜሪኖ፣ ኢዜ እንደዚሁም ኢታን ንዋኔሪ እነዚህ ሁሉ ተጫዋቾች አማካኙ ላይ የሚጫወቱ ተጫዋቾች ናቸው እንደየ ብቃታቸው። አንዳንዶቹ አታኪንግ ሚድፊልደር፣ አንዳንዶቹ ዲፌንስ ሚድፊልደር ሆነው የሚሰሩ ተጫዋቾች ቢሆኑም የሚጫወቱ ናቸው። ስለዚህ አርሰናል 8 አማራጭ አለው አማካይ መስመሩ ላይ። ብዙ ነው በጣም። በእርግጥ ብዙ ውድድር ያደርጋል። በአመት 4 ዋንጫዎች ላይ ይሳተፋል። 4 ዋንጫዎች ላይ ይሳተፋል። ግን 4 ዋንጫዎች ላይ ቢሳተፍም ስቲል 4 ዋንጫ የሚሳተፍ ቡድኑ ቢሆን ለእኔ ብዙ ነው። ቢያንስ 1-2 ተጫዋች መቀነስ ይኖርበታል በዚህ ሂደት ውስጥ። በእርግጥ ክርስቲያን ኖርጋርድ ወጥቷል። ክርስቲያን ኖርጋርድ ለጆርጂኒዮ ምትክ ነበር የመጣው አምና። ለጆርጂኒዮ ምትክ ነበር የመጣው አርሰናል ምናልባት ምን ያህል ሚዱ እንዴት እንዳሳደገው ተመልከት። ግርሜ ጆርጂኒዮ ሲወጣ ክርስቲያን ኖርጋርድ መጣ። ክርስቲያን ኖርጋርድ ሲወጣ የመጣው ብሩኖ ጉማሬዥ ነው። በጣም ራዲካል እኮ ነው ለውጡ ከክርስቲያን ኖርጋርድ ብሩኖ ጉማሬዥ መድረስ። ቢኮዝ ዙቢሜንዲ የፓርቲ ምትክ ነው ብለን ብናስበው ማለት ነው። ማይል ሉዊስ ስኬሊንም ግራው ላይ ይጫወት ብለን እንወስንበት። እንደው እሱ የሚፈልገው ሚዱ ላይ ነው። ስለዚህ ለአርሰናል ይሄ ፈተና ይሆናል ብዬ አስባለሁ። ቅድም ፖዚቲቭ ነገሮችን አነሳን አይደለ? ለእኔ 28 ዓመቱ ነው ላይሳካለት ይችላል ምናምን የዕድሜው ጉዳይ። ከዛ በላይ እኔ የሚያሳስበኝ ወይም ጥያቄ የሚያስነሳው ጉዳይ የአማካይ መስመር ተጫዋቾች መብዛት የጨዋታ ዕድል እንዳያገኙ ሊያደርግ ይችላል። ያ ደግሞ የሚጎዳ ተጫዋች እንዳይኖር ወይም በዛ ምክንያት አርሰናል ሉዝ እንዳያደርግ ተጫዋችን እፈራለሁ። በእርግጥ ኢታን ንዋኔሪ ስሙ ከአርቢ ሌይፕዚግ እና ከኤሲ ሚላን ጋር እየተያዘ የሚገኝ ተጫዋች ነው። ለምሳሌ አርሰናልና አርቢ ሌይፕዚግ እየተወያዩበት ያለው ጉዳይ አለ። ተጫዋቹን ሌይፕዚጆች ለማስፈረም ፈቃደኛ ናቸው፣ ግን አርሰናል ባይክሎዝ ይካተትልኝ ብሏል። መልሼ መግዛት የምችልበት በ40 ሚሊዮን ዩሮ ወሰዱትና መልሼ ኤኒታይም በፈለግኩ ጊዜ ተጫዋቹን እንድገዛ ይፈቀድልኝ። የኢዜ አይነት ነገር እንዳይፈጠር ማለት ነው። ኢዜ አርሰናል ከአካዳሚ ሲለቀው ወይም ሲወጣ አስፈርሞት የተወሰነ ፊርማ ከዛ ሪሊዝ ክሎዝ አድርጎለት ቢሆን ኖሮ ተመልሶ ሲገዛው እኮ ዋጋው በጣም ይወርድለን ነበር። እንደዛ አይነት ነገር እንዳይመጣ የተደረገበትን ሂደት መመልከት ይቻላልና ኢታን ንዋኔሪን በዛ መንገድ ለመሸኘት እየተዘጋጁ ይገኛሉ አርሰናሎች። በዛ መንገድ የመሸኘት ሂደት አለ። ኮሞም ይፈልገዋል፣ ኤሲ ሚላንም ይፈልገዋል። በአርሰናል ቤት ውስጥ ግን መከፋፈሎች አሉ። ሌይፕዚግ ባለፈው ዓመት ቤንጃሚን ሸሽኮን በፈለግንበት ሰዓት ላይ ትሪት ያደረጉብን መንገድ ልክ አይደለም በሚል የአርሰናል አመራሮች ከሌይፕዚግ ጋር ያላቸው ግንኙነት ጥሩ እንዳልሆነ ይወራል። በዛ ላይ ተጫዋቹ እድገቱን ላይ ችግር እንዳይፈጥር ይሳጋል። ወደ ኮሞ ቢመጣ ብዙ ኤክስፔክቴሽን የለበትም፣ የሚያሰለጥነው ፋብሪጋስ ነው፣ ለውጥ ሊያመጣ ይችላል የሚሉ ሐሳቦችም አብረው ከዚህ ጋር እየተነሱ እየተመለከትን እንገኛለን። ስለዚህ አይ ቲንክ ዋና ዋናዎችን ነጥቦች ያነሳው ይመስለኛል። የ28 ዓመቱ አከራካሪ ጉዳይ
በደንብ ማስረጃ ያቀረብኩበት ሂደት አለ። አሁንም ትልቁ ጥያቄ አርሰናል የሚድፊልደር ቁጥሮች የአማካኞች ቁጥር መብዛት ግን ቡድኑ ላይ አይዘር ተጫዋቾቹ ላይ ወይም ክለቡ ላይ ጫና እንዳይፈጥር ግን ስጋት የሚፈጥርበት ሂደት ነው እንደ ስጋት የሚታየኝ። ከዛ ውጭ ያሉ ነገሮች ለአርሰናል የብሩኖ ጉማሬዥ መምጣት ጥያቄ በሌለው መንገድ አንድ ስቴፕ የአርሰናልና አማካኝ የሚያሳድግ ነው። ከዙቢሜንዲ ራይስ ጥምረት የጉማሬዥ ራይስ ጥምረት አንድ ስቴፕ ያሳድጋል። ሌላኛው ስጋቴ የራይስ ነው። ራይስ አመቱን በሙሉ ግን እየጨረሰው በጉዳት ነው። በእንግሊዝ ብሔራዊ ቡድንም ከነ ጉዳት ነው ሲጫወት የነበረው። ሚኬል አርቴታ አሁን ትንሽ ረፍት ሊሰጡት ይገባል ብዬ አስባለሁ። ይመለሳል። ይሄ ማለት አስጊ ጉዳት አይደለም፣ የረጅም ጊዜ የሚያቆይ የሚያስተኛ ጉዳት አይደለም፣ ግን ረፍት የሚፈልግ ጉዳት ነው የሱ ጉዳት። ወገብ ህመም ምናምን ይሄ ምንድን ነው ስራ ሲበዛብህ ወይም ጫና ሲበዛብህ ሁሉን ነገር ያማል። ቁርጭምጭሚትንም ያማል፣ ወገብንም ያማል፣ እግርህንም ያማል። የዲክላን ራይስ ጫና ያመጣው ነው። ሶ ጫናውን በተወሰነ መንገድ ለተወሰኑ ጊዜያቶች የሚጋሩት ተጫዋቾች በተለይ ብሩኖ ጉማሬዥ መምጣት ሚዱ ላይ ጉማሬዥ ከዙቢሜንዲ ጉማሬዥ ከማይል ሉዊስ ስኬሊ ብታደረገው የመጀመሪያዎቹ ሳምንታት ብዙም ላይከብዱ ይችላሉ። ስለዚህ ራይስን ትሪት የሚያደርጉበት መንገድ ሚኬል አርቴታ ጥንቃቄ ይፈልጋል። ተጫዋቹን በአመቱ መጨረሻ በጥሩ ብቃቱ የሚፈልጉ ከሆነ ለሻምፒዮንስ ሊግ ጨዋታዎች ለፕሪሚየር ሊግ የመጨረሻ ጊዜያት ጨዋታዎች የሚፈልጉ ከሆነ የመጀመሪያዎቹ ወራቶች ላይ ነሐሴ፣ መስከረም፣ ጥቅምት አካባቢ ላይ በተወሰነ መንገድ ራይስን ማኔጅ ቢያደርጉት ጥቂት ደቂቃዎች እየሰጡ ተጫዋቹን ጥሩ ረፍት አግኝቶ ሪከቨር እንዲያደርጉ ቢፈቅዱለት ይበልጥ የአርሰናል አማካኝ መልካም እድል ይፈጥራል ብዬ አስባለሁ። አንድም ብሩኖ ጉማሬዥ የመጣው ታሳቢ አድርገው ነው ራይስ የሆነ ነገር ቢፈጠር የሚልም ምክንያት አላቸው። አማካኙ ከማጠናከር በተጨማሪ ግን እንዴት አየኸው የብሩኖ ጉማሬዥ ዝውውር? ያው ደጋግመን አንስተነዋል እኛ ግን ከዝውውሩ እውን መሆን በኋላ ወይም ማለቁ ከተረጋገጠ በኋላ ግርምሻው አንተ የታዘብካቸውን ነገሮች ብንጋራቸው ደስ ይለኛል። እሺ ሶፊዬ፣ በቅድሚያ ግን አንድ ነገር ማንሳት እፈልጋለሁ። ምንድነው ከዝውውር ጋር በተገናኘ አንዳንድ አድማጮች አትቸኩሉ፣ ችኮላ ውስጥ አትግቡ። የዝውውር ወሬ ደግመን ደጋግመን እንደተናገርነው ገንዘብ ያለበት ስለሆነ ድርድር ነው፣ የድርድር ጨዋታ ነው። ዛሬ የሆነ ነገር መረጃ ሊወጣ ይችላል። እኛ እንደ ጋዜጠኛ መረጃውን እንነግራችኋለን። ነገ መረጃው ሊቀየር ይችላል። በጣም ሲምፕል ኤግዛምፕል ልንገራችሁ፣ በጣም ቀላል ምሳሌ ልንገራችሁ። ለምሳሌ የሆነ ቡቲክ ሄዳችሁ ልብስ ልትገዙ ድርድር ጀመራችሁ ማለት ነው እና የመጀመሪያውን ድርድር ወይም የመጀመሪያውን የምትገዙትን ልብስ ዋጋ ሻጩ ወይም ነጋዴው ነው የሚነግራችሁ። እሱ ምን ይባላል? ክለቦች ለሚገዛቸው ተጫዋቻቸውን ለሚገዛቸው ክለብ የሚነግሩት ዋጋ ማለት ነው። ለምሳሌ ብሩኖ ጉማሬዥን ብናየው ኒውካስል ዩናይትድ ለብሩኖ ጉማሬዥ ያስቀመጠው ዋጋ አለ። ከዚህ እስከዚህ ይፈልጋለሁ የሚል ዋጋ ያስቀምጣል። ያ ማለት ልክ ልብስ ልትገዙ ሄዳችሁ ይሄ ልብስ ዋጋው ይሄ ነው ብሎ ሻጩ ወይም ነጋዴው እንደሚናገረው አይነት ማለት ነው። ከዛ እናንተ የትኛውን ቦታ ለምትገዙት ግዢ መቼም የተጠየቃችሁትን ብር ብቻ አይደለም ፊክስድ ዋጋ ካልሆነ በስተቀር ማለት ነው ትከራከራላችሁ። እንዴ ይሄን ያህል ትሸጥልኛለህ የሚል ነገር ታነሳላችሁ። አያዋጣም ይላችኋል። ከዛ እናንተም ትንሽ ገፋ ታደርጋላችሁ። እሱ ደግሞ ወይ በሩን ለቃችሁ ልብሱን አልፈልግም ብላችሁ ልጦጡ ስትሉ ናሽና 200 ልጨምርልህ አይነት ነገር ይኖራል ማለት ነው። ድርድር ማለት ይሄ ነው፣ ገንዘብ ያለበት ማለት ነው። የተጫዋች ዝውውር የገንዘቡ ረገድ ከፍ አለ እንጂ በዚህ መልኩ ነው የሚከናወነው ማለት ነው። ለዛ ነው ብሩኖ ጉማሬዥ እኮ 1 ወር አልፎታል እኮ አርሰናል መግባት እፈልጋለሁ ብሎ ተጫዋቹ የተናገረው 1 ወር አልፎታል። ያለፈ ጉዳይ ነው። ከዛ ተስማማ፣ ፐርሰናል ተርምስ ተስማማ። ፐርሰናል ተርምስ ማለት ተጫዋቹ ከክለብ ጋር የሚስማማበት ስምምነት ማለት ነው። ፐርሰናል ተርምስ ብሩኖ ጉማሬዥ ከአርሰናል ጋር ተስማምቻለሁ፣ አርሰናል ብገባ ደስ ይለኛል ብሎ የሚናገርበት አስተያየቱ ማለት ነው። ያንን የተናገረው ከ1 ወር በፊት ነው ይህንን ነገር ያለው ማለት ነው። ኤንዜን ቀጥሎ ሁለተኛው ስቴፕና ዋናው የዝውውር ቁልፉ ደግሞ የሚገኘው ክለብ ከክለብ ጋር የሚያደርጉት ስምምነት ነው። አንዳንዴ ተጫዋችን አስገድደህ በቃ ሂድ ካልከው እና የሚፈልገው ሌላ ክለብ ከሆነ ብዙ ጉዳቶች ይመጣሉ ተብሎ ስለሚታሰብ ኦፍኮርስ ክለቡ ካዘዘው እየመረረውም ቢሆን ሊሄድ ይችላል። ግን ብዙ ጊዜ ክፍተቶች ይፈጠራሉ። በዛ ላይ ስሙዝ የሆነ ሪሌሽንሽፕ ወይም ሰላማዊ የሆነ ግንኙነት በክለቡና በተጫዋቹ መካከል እንዲኖር ከማሰብ አንጻር በመጀመሪያ ደረጃ
ተጫዋች በግሉ የሚስማማበት ቀጥሎ ክለብ ከክለብ ጋር ማለት ነው። ቀጥሎ አርሰናልና ኒውካስል መነጋገር ጀመሩ። አርሰናልና ኒውካስል መነጋገር ሲጀምሩ ዋጋዎችን ማስቀመጥ ጀመሩ። ዋጋዎች ተቀመጡ፣ የተለያዩ ዋጋዎች ተቀመጡ እንደምታስታውሱት ከሆነ ማለት ነው። ቀጥታ 77 ሚሊዮን ፓውንድ ሁሉ ቀርቦ ነበር የዋጋ ጉዳዮች ማለት ነው። አይሆንም የሚሉ ሐሳቦች ተነሱ። ከዛ 70-80 ደግሞ ምንድነው 70 ቀጥታ ተከፍሎ እያደገ የሚሄድ 80 የሚደርስ የሚል ዝውውር መጣ ማለት ነው በሁለተኝነት ደረጃ። ከዛ ጥቅማቸውን ማስላት ጀመሩ። ሁለቱም ክለቦች ቁጭ ብለው ነው ጥቅማቸውን የሚያሰሉት ማለት ነው እንጂ እኮ 70-80 ተስማምተው ጨርሰው ነበርኩ። ሰኞ እኮ የሕክምና ምርመራ ሊያደርግ ነበርኩ። ልክ ሰኞ የሕክምና ምርመራ ሊደረግ በታቀደበት ቀን ላይ እንደምታስታውሱት ብሩኖ ጊማሬሽ አይሸጥም አለ ኒውካስል። አልሸጥም አለ። ለምሳሌ ዕቃ ገዝታችሁ አይ ይሄ ዕቃ እንደዚህ ከሆነ እመልስልሃለሁ የሚባል ድርድር ሁሉ ይካተታል። በጣም ድርድር ብዙ ነገር ነው ያለው። ባይዘው የተጫዋቾችን ድርድር ብታዩት ቁጭ ብላችሁ ብዙ ነገር ነው ያለው። አንዳንዶቹ መልሼ የመግዛት አስገዳጅ ሁኔታ፣ ኢቭን አንዳንዶቹ የውሰት ውል፣ በውሰት ውል ሲሄድ እንኳን በአስገዳጅ ተጫዋቹን በቋሚነት እንዲገዛ የሚል የማርከስ ራሽፎርድ ጉዳይ ለምሳሌ አንዱ ነው። የጄደን ሳንቾ ጉዳይ አንዱ ነው። ከዛ ማፍረሻ ከስር ምን ይቀመጣል? ማፍረሻ የሚባል ይቀመጣል። ውል ማፍረሻ የሚባል ማለት ነው። ለምሳሌ የጄደን ሳንቾን ታስታውሱ ከሆነ በውሰት ውል ነው ከማንቸስተር ዩናይትድ ቼልሲ የገባው። ቼልሲ ከገባ በኋላ ግን ቼልሲ አልፈልገውም አለ። ግን እዚህ ጋር ውሉ ላይ ምን የሚል ሰፍሯል? በቋሚነት የማስፈረም ግዴታ ውስጥ ገብቷል። አለበለዚያ ውል ማፍረሻ 5 ሚሊዮን ብር መክፈል አለበት። አይ አልፈልገውም አለ። ውል ማፍረሻውን 5 ሚሊዮን ብር ለማንቸስተር ዩናይትድ ከፈለ ማለት ነው። ውልና ማስረጃ ተፈራርማችሁ አታውቁም? ህጎች የሚቀመጡ አሉ እዛ ውል ላይ ማለት ነው። ይህንን ውል አንዱ ቢያፈርስ እንደዚህ ይሆናል የሚሉ ነገሮች አሉ። ለዛ ነው ገንዘብ ስላለበት ነው እንዴ ሰኞ ሜዲካል ብላችሁና አልነበር እንዴ እናንተ ውሸታሞች ምናምን እንዴ እኛም እንዴ የምናሻሽጠው? ዝውውር ባህሪው ነው። ዕቃ ስትገዛ የሆነ ነገር ስትገዛ ሂደህ ሻጩ ካላሳመንከው እንዴ ላይሸጥልህ ይችላል። ሰው ደግሞ ሊመክረው ይችላል። አንዱ በጎን ይመጣና እንዴ ይሄንን በግ በዚህ ዋጋ ልትሸጠው? ኖ እኔ እኮ በዚህ ገዛሃለሁ ትንሽ ጨምርልሃለሁ። ከዛ ይመጣና ብርን ይመልስልሃል። አልፈልግም ይላል። ማሊያ ይዘው ክለብ ፈርመው ማሊያ ይዘው ክለብ የቀየሩ አሉ። ጆን ኦቢ ሚካኤል ማንቸስተር ዩናይትድ ማሊያውን ይዞ ነበርኩ ዩናይትድ ሊገባ ማለት ነው። በቃ ፉርሽ ሆነ። አልተስማሙም። ገንዘብ ስላለበት የገንዘብ ጉዳይ እንደዚህ ነው። እንደውም የኛ ሀገር ጉዳይ ደግሞ እንደውም ይብሳል። ለሁለት ክለብ ሁሉ የሚፈርሙ አሉ የሚስማሙ ማለት ነው። ፕሪኮንትራት የሚባል አለ። በነገራችን ላይ አድማጮቻችን ፕሪኮንትራት ማለት ውል፣ ይሄ የውል ጊዜ ወይም የዝውውር መስኮቱ ከመካሄዱ በፊት ተጫዋቹና ክለቡ የሚስማሙበት ማለት ነው። አንድ ተጫዋች መስማማት ያለበት ከአንድ ክለብ ጋር ነው። ኢትዮጵያ ውስጥ ስትመጡ አንድ ተጫዋች ይመጣና ከ2-3 ክለብ ጋር ይስማማል። አሁን የኢትዮጵያ እግር ኳስ ፌዴሬሽን ከባድ ውሳኔ የሚያሳልፍበትን ኬዞች ትሰሙታላችሁ በቅርቡ ምን እንደተፈጠረ ማለት ነው። ለሁለት ክለብ ፕሪኮንትራት የተስማሙ ተጫዋቾች ማለት ነው። አይቻልም፣ ክልክል ነው። አንድ ክለብ ጋር ትስማማል ፕሪኮንትራት ቀድመ ማለት ነው። ከዛ በኋላ እሱን ለማጸደቅ ነው ወደሚመለከተው አካል የምትሄደው ማለት ነው። ይሄ ዓለም ላይ ያለ የዝውውር አሰራር ነው። ስለዚህ ዝውውር በባህሪው እውነት ሊሆን ይችላል፣ ሊሳካ ይችላል፣ ላይሳካ ይችላል። እኛ እንደ ጋዜጠኛ ግን መረጃውን ነው የምንነግራችሁ። በጣም ደጋግመን ያልናችሁ ገንዘብ ያለው ጉዳይ ነው። የገንዘብ ኬዝ ነው፣ የብር ኬዝ ነው። እዚህ ጋር እንዴ ሞርጋን ሮጀርስ እኮ ከአርሰናል ጋር እኮ ተስማምቶ ነበር እኮ በግሉ እኮ ተስማምቶ ነበር። በኋላስ አርሰናል ገንዘብ ሊያስቀንስ ሲደራደር ቼልሲ መሃል ላይ መጅረጥ አድርጎ 117ቱን ዱባ አደረገ። 117 ሚሊዮን ፓውንድ። እናንተ የሆነ ዕቃ የምትሸጡት ዕቃ ለአንዱ ሰው 2000 ብር ብላችሁ በጎን መጥቶ ያንኑ ዕቃ አንድ ሰው እኔ 3000 ብር ገዛለሁ ቢላችሁ ዝም ትላላችሁ እንዴ? አይ ትችዋለሁ ካንተ ጋር ያለውን እዚህ ጋር ያለውን። እንደዛ ካልሆነ ታዲያ ዋጋ እንዴት ፉክክር ዓለም ላይ ኖረ ታዲያ?
ለነፍስ አይደለም የምትሰሩት ሽያጮች ሲኖሩ ማለት ነው የምትሸጧቸው ዘሴም ነው አንድ አይነት ነው። የተጫዋቾችም ሽያጭ በተመሳሳይ መልኩ ያለ ጉዳይ ነውና ይህንን መረዳት ያስፈልጋል የሚለውን ነው። እንደሚታወቀው የዚህ የብሩኖ ጊማሬሽ ጉዳይ ወደ አርሰናል ቤት መምጣቱ በተለይ አርሰናል ሎ ብሎኩን እንዲቆልፍ የሚያደርግ የሎ ብሎክ ጨዋታውን በተጠናከረ ደረጃ ማድረግ የሚያከናውንበትን ዕድል የሚፈጥር ነው። ብሩኖ ፈርናንዴዝ ነው ከአማካኝ ተጫዋቹ መካከል ቻንስ ክሬት በማድረግ 359፣ ቀጥሎ ማርቲን ኦዲጋርድ ነው 276 ከአማካኝ ተጫዋቾች ቻንስ ክሬት በማድረግ ሶስተኛ ላይ የተቀመጡ 3 ተጫዋቾች አሉ። አንዱ ብሩኖ ጊማሬሽ ነው 197። ዴክላን ራይስ የኒውራል ዳሜጅ እዚህ ጀርባው ላይ ያጋጥሞታል፣ ሃምስትሪንግም አለበት። ዓለም ዋንጫውን በጣም ተቸግሬን የጨረስኩት ብሏል። ስለዚህ የብሩኖ ጊማሬሽ መምጣት ያለምንም ጥርጥር አማካኝ ክፍሉን የሚያጠናክር ይሆናል ብዬ አስባለሁ። ሶፊ አዎ በትልቁ አሁን እየተነሱ ያሉ ክርክሮች አሉ። እንግዲህ ይሄ በአርሰናል ወደ ብሩኖ ባለው የራይስ ጉዳይ አንዱ የችግሩ አካል ነው ወይም የችግሩ መነሻ ነው ማለት ይቻላል። ይበልጥ ዝውውር እንዲፈጥር በእርግጥ አርሰናል ይህንን ዝውውር ለማድረግ ረጅም ጊዜያቶች አንድሪያ ቤርታ በቅድ ደረጃ ካምና ጀምሮ ነው ሲሰሩ የነበሩት የብሩኖ ጉማሬዥን። አምና ዙሜንዲ ሲመጣም ጉማሬዥን አብሮ ለማምጣት ጥረት አድርገው ነበረ በዝውውር ውስጥ። እንዲሁም ታስታውሱ ከሆነ በወቅቱ መከራከሪያ ነጥቦች ነበሩ። ቤርታ ጉማሬዥን፣ እንደገና ደግሞ ሚኬል አርቴታ ዙሜንዲን እንደዚህ አይነት ፍላጎት ነው ያላቸው የሚል በተለይ ዙሜንዲ ዝውውር የተወሰነ ቀናት በዘገየበት ወቅት ዙሜንዲ ቀድሞ የጨርሰው ዝውውሩን ግን የሆኑ መዘግየቶች ነበሩ። እንደዚህ እንደ ሰሞኑ አይነት እንደ ሰኞ እንደተፈጠረው አይነት ሰኞ ጉማሬዥ ሜዲካል ይወስዳል ተብሎ እንደዘገየበት አይነት ነገር ማለት ነው። ያ ሲፈጠር አይ ቤርታ ጉማሬዥ ነው የሚፈልጉት፣ አርቴታ ደግሞ ዙሜንዲ ነው የሚል ነበረ። በኋላ ላይ ደግሞ ዙሜንዲ ከመጣ በኋላ በተጨማሪም ቤርታ ጉማሬዥ እንዲመጣ ይፈልጋሉ የሚል ሀሳቦችን ሲያነሱ እንደነበረ ይታወቃልና አርሰናል የዘንድሮ አይደለም የእቅዱ ካምና ጀምሮ ያዘው ነው። ቤርታ ጉማሬዥን ወደ አርሰናል የማምጣት እቅዳቸው ካምና ጀምሮ ነው። አሁን ዘንድሮ ለየት የሚያደርገው ምንድን ነው? ራይስን ፍራቻ አለው አርሰናል። ስቲል ራይስ ላይ ፍራቻ አላቸው አርሰናሎች። ቅድም እንዳልኩት 1-2 ወር ምናምን እያሳረፉ አይጫወት አይደለም ተጫዋቹን ሃይ ኢንቴንሲቲ የሌለው ጨዋታ ላይ የተጫዋቹን ጉዳት የማያባብሱ ጨዋታዎች ላይ በማሳተፍ በቂ ረፍት ተጫዋቹ በነገራችን ላይ አሁን ልምጣ እያለ ነው ወደ አርሰናል ለመምድ ቦታ። አርቴታ ተው እያሉ ነው እያስቀሩት ያሉት ሌላ ዳሜጅ እንዳይመጣ፣ ሌላ ጣጣ፣ ሌላ ህመም እንዳይመጣ በማሰብ ማለት ነው። ስለዚህ የሚታይ ይሆናል። ያ ማለት ግን ራይስ ያው በተፈጥሮ እንደምታውቁት ለጉዳት ብዙ የሚጋለጥ ተጫዋች አይደለም፣ ወይም ከጉዳት ቶሎ የሚያገግም አይነት የአንዳንድ ተጫዋቾች ተፈጥሯዊ ሁኔታ። ለምሳሌ ብሩኖ ፈርናንዴዝ ይሄ በዚህ ተፈጥሮ የታደለ ነው፣ ብዙ በጉዳት የሚቆይ አይደለም። በአማካኝ ተጫዋቾች 4-5 ሳምንታት የሚፈጅባቸውን የጉዳት ቆይታ ብሩኖ ፈርናንዴዝ በ1 ሳምንት በ2 ሳምንት ሲመለስ እናየዋለን። ዲክላን ራይስም እንደዛ አይነት ባህሪ ያለው ነው፣ ብዙ ለጉዳት የሚጋለጥ አይነት ተጫዋች አይደለም። ግን ከበዛ ጫናዎች ሲበዙ ግን እንዲህ አይነት ነገሮች ሊከሰቱ ስለሚችሉ ከዛ ጋር ተያይዞ የተደረገ ዝውውር እንደሆነ ልብ እንድትሉት ነው። ምናልባት በቀጣይ ጊዜያቶች ይሄም አንዱ መከራከሪያ ሆኖም ብቅ ይሆናል የሚለው። ሌላው የቁጥር ጉዳይ ነው። ብሩኖ ፈርናንዴዝ 39 ቁጥርን ይለብሳል። ከዚህ በፊት ሰርተንላቸዋል። የአርሰናልና የብሩኖ ጉማሬዥ ስምምነት የግል ጉዳዮች በተጠናቀቀበት ወቅት ከወራት በፊት ሰርተናል። ያው 39 ቁጥር ብዙዎቹ የምታውቁት ናቸው የአርሰናል ደጋፊዎች። 39 ቁጥር የአባቱ የታክሲ ቁጥር ነበር። አባቱ የታክሲ ሹፌር ነበሩ እና የአባቱ የታክሲ ሹፌር ነው በሚሰሩበት ጊዜ የታክሲያቸው ቁጥር 039 ነበር የምትባሉ። ልጃቸውን ያደርሱበታል ወደ ልምምድ ቦታ። ከዛ በሚያገኙት ገንዘብ ጫማ ይገዙለታል፣ ማሊያ ይገዙለታል፣ ቤተሰባቸውን ያስተዳድሩበታል አባቱና በብዙ ችግር ውስጥ ያደገ ተጫዋች ነው እና ይችን 39 ቁጥር ከልጅነቱ ጀምሮ ኦሎምፒክ ሊሆንም በነበረበት ሰዓት አሁን ኒውካስልም የለበሰው ነው። አሁንም በአርሰናል ይቀይራል የሚል እምነት የለኝም። 39 ቁጥሩ የሚቀጥል ይመስለኛል ብሩኖ ጊማሬዥ ቢኮዝ ታሪክ ያለው ቁጥር ስለሆነ ከዛ ጋር የተያዘ ጉዳይ ስለሆነ እቺም እንደ አንድ ሐሳብ አድማጮቻችን እንድትይዟት ለማስቀመጥ ያህል ነው። እንግዲህ አርሰናል ብዙዎች የሚያነሱን ነገር አለ። አሁን ለአርሰናል የዓለም ምርጥ 11 ያለው ቡድን ነው ወይ?
የሚለው ጥያቄ አሁን መከራከሪያ ሆኖ ብቅ እያለ ነው። በቃ ዓለም ላይ ካሉ ቡድኖች ምርጡ 11 የማን ነው ምርጡ 11? ጉዳቱን ምናምን እንተውና ከጉዳት እናውጣቸውና ተጫዋቾቹን ጉዳት ላይ ያሉ ካሉ የሌሉም ካሉ አሁን ላይ ካለው ስብስብ ምርጥ 11 ያለው ማን ነው? አድማጮቻችን እስኪ እናንተ መልሱ፣ እየተከታተላችሁ ያሉ ምርጡ 11 የማን ነው በዚህ ዓለም ላይ? ማድሪድ ነው? ባርሴሎና ነው? አርሰናል ነው? ማንቸስተር ዩናይትድ ነው? ቼልሲ ነው? ሲቲ ነው? የትኛው ነው ምርጡ 11? ሪዝኔብሉ ናችሁ። ከስሜት አይደለም ከደጋፊነት አንጻር ሳይሆን ሪዝኔብሉ ናችሁ። የትኛው ነው ምርጡ 11? ፓሪስ ሰን ዠርመን አለ አድማጮቻችን እንዳላችሁት። ግን እስኪ ከግብ ጠባቂ ጀምሮ እስከ አጥቂ ድረስ ያለው ስብስብ ምርጡ 11 የዓለማችን አሁን ላይ ማን ነው? አርሰናል ግብ ጠባቂ ዴቪድ ራያ ነው። ተከላካይ ሳሊባና ጋብርኤል ማጋሌሽ ናቸው። እንዲህ አይነት ተከላካይ ያለው ቡድን አለ አድማጮቻችን። ግራና ቀኝ ቲምበርና ካላፊዮሪ ወይም ቲምበርና ኤንካፔ ናቸው። እሺ አማካይ ላይ ብሩኖ ጉማሬሽ፣ ዲክላን ራይዝና ማርቲን ኦዴጋርድ፣ ፊት ላይ ሳካ፣ ማርቲኔሊና የኮረሽ። አሁን ባለው ብዙ የስፖርት ተንታኞች እንደሚሉ ከሆነ ቪኒሲየስ ጁኒየርን አርሰናል ማምጣት የሚችል ከሆነ የዓለማችን ምርጡ 11 ስብስብ አርሰናል ነው እያሉ ይገኛሉ። ትስማማላችሁ? እያንዳንዱ ቦታ ላይ ነው ኮምፔር የምታደርጉ። ለምሳሌ ፒኤስጂ ብላችኋል። የፒኤስጂን ተከላካይ የአርሰናልን ተከላካይን አወዳድሩ። አጥቂውን ብቻ አይደለም፣ ዴምብሌ አለ፣ ዴዝሪ ዱዌ አለ፣ ባርኮላ አለ፣ ሚዱ ላይ ቪቲኒ አለ፣ ጆዋ ኔቬሽ አለ፣ ፋቢያን ሩይዝ አለ፣ ተከላካይ ላይ ማርኪኒዮስ ፓቾ አለ፣ ቀኝና ግራ አሽራፍ ሀኪሚና ኑኖ ሜንዴዥ አሉ፣ ግብ ጠባቂ አለ፣ ቼቫሌ አለ ወይም ሳፎኖቭ አለ። አነጻጽሯች ሳፎኖቭን ከዴቪድ ራያ። ከዛ አማካኙ ይሄ የጥራት ደረጃውን የሆነ ቦታ ላይ ልዩነት ካላቸው የዛኛው ምርጥ 11 ምርጥ ነው ማለት ነው፣ ልዩነታቸው በጣም ከፍ ያለ ከሆነ። ስለዚህ እስከዛው ሐሳባችሁን ስጡ። በዚህ ወደ ቪኒሲየስ ጁኒየር ጉዳይ እናምራለን። ግርቤ የምጨምራለ ከብሩኖ ጉማሬሽ ጋር ትንሽ ነገር ሐሳቤ ምንድን ነው? ይሄ ተጫዋች 2022 ላይ ኦሎምፒክ ሊዮን በነበረበት ሰዓት ላይ አርሰናል በጥብቅ ይፈልገው ነበር። ልክ ነው። እና ያኔ ኒውካስል ነው ያስፈረመው እንጂ አርሰናል 2022 ላይ በጣም ታግሎ ነበር ብሩኖ ጉማሬሽን ወደ ቡድኑ ለመቀላቀል። ኦሎምፒክ ሊዮን ነበር በዛ ሰዓት። እና አሁን የተዛወረበት ዋጋ ብዙ ብር ስለሆነ 75 ሚሊዮን ፓውንድ 7.8 ሚሊዮን ፓውንድ ሊዮን ትርፍ ያገኛል በዚህ ዝውውር ማለት ነው። 20% ያገኛል። 7.8 ሚሊዮን ፓውንድ ገደማ ይደርሰዋል ማለት ነው። እና ብሩኖ ጉማሬሽ ለኒውካስል ብቻ ሳይሆን ለኦሎምፒክ ሊዮንም ከፍተኛ ገንዘብ ተጠቃሚ አድርጎታል። አንድ መረጃ እንግዲህ ያው ብዙ ጊዜ እኔ እናገራለሁ፣ ታብሎይድ ሲሆኑ ታብሎይድ ናቸው እላለሁ፣ ተጨባጭነት ሲኖራቸው ተጨባጭ ነው እንላለን። ብዙ ጊዜ አዳምጧ፣ እቺ ልዩነት አላት። ተጨባጭ ነው ከተባለ እርግጠኛ መረጃ፣ ታብሎይድ ነው ከተባለ ግን የታብሎይድ ወሬ ነው። ግን የታብሎይድ ወይም እንደዚህ አይነት ተባራሪ ወሬዎችን እውነቱ ነው እናገኛቸዋለን አንዳንዴ በትክክል፣ አንዳንዴ ደግሞ ተጨባጭ የተባሉት ነገሮች ውድቅ ሲሆኑ እናያቸዋለን። ስለዚህ መረጃውን መውሰድ አናላይዝ ማድረግ፣ ካልሆነ ደግሞ እኛ ወዲያው አብዴት ስለምናደርግ ያንን ነገር መከታተል ነው። የብሩኖ ጉማሬሽ ጋር በተያያዘ የሰማሁት ነገር ብሩኖ ጉማሬሽ ወደ ኒውካስል ከመምጣቱ በፊት ቶተናም ላይ ያስፈርመው ነበር። ኦኬ ተጫዋቹ እንግዲህ ያ አንዳንዴ ደጋፊዎች ኤክሳይትድ ሲሆን ደስ ይላቸው የሚጽፏቸውም ጽሁፎች ሊኖሩ ይችላሉ። የደጋፊነት ባህሪ ያላቸው ፔጆች የሚጽፉት ሊሆኑ ይችላሉ። ግን ምንድነው የሚለያየውት? የተመለከትኩት መረጃ ወደ ቶተንሃም መሄድ ያልፈለገው አርሰናልን ስለሚፈልግ ለአርሰናል የተለየ ነገር ስለነበረው ነው በወቅቱ ኒውካስልን የመረጠው የሚሉ ሀሳቦች ሲንጸባረቅ፣ በወቅቱ ልክ ነው። ኒውካስልና ቶተንሃም ተፎካክረዋል በልጁ ላይ። ግን በዚህ ምክንያት ነው ወደ ኒውካስል ሄደው ወይስ ሌላ አዘር ሪዝን፣ የገንዘብ የሌላ የመጫወት ዕድል የምናምን ሪዝን ነው ብሩኖ ጉማሬሽ ወደዛ የወሰደው? እሱ መመርመር ያስፈልጋል። ግን እንደዚህ አይነት ሀሳቦች ግን ስላነሳው ከኦሎምፒክ ሊዮን ጋር ተያይዞ ልክ ነው፣ እሱን ለመጨመር ነው። ይሄ የብሩኖ ጉማሬሽ ዝውውር አርሰናል ያው ይታወቃል። ሶፊ ቀድመን ከወር በፊትም ሲስማማም ተናግረናል፣ እያንዳንዱን አፕዴትም አቅርበናል። እና እኔ ለምሳሌ ሰኞ አርሰናል ቢድ ሲያረግና ኒውካስል ሪጀክት ሲያረገው በጣም እርግጠኛ ነበርኩኝ አርሰናል ጉማሬሽ እንደሚያስፈርም ተመልሶ እንደሚመጣ እና ዝውውር ዘገባ ምንም ይታወቃል። ካለን ካየነው ከመረጃዎች አንጻር ከሶርሶቻችን አንጻር ባህሪ ስለሆነ እኮ በቀደም ሰኞ ላይ በነበረን ፕሮግራም የዝውውር እርግጥ ነው አትጠራጠሩ፣ ጉማሬሽን አትጠራጠሩ፣ የቪኒ ጁኒየር ነው ትንሽ የሚያጠራጥር እያልን ነው። ምንም ጥያቄ ለቪኒ ጁኒየር ከባድ ነው። እሱን እየተናገርን ነበር። በቃ ያለቀ ነው። አብዛኞቹ ነገር ከመጋረጃ ጀርባ ነው የሚያልቁት እና የሚታወቅ የነበረ ዝውውር ነው ግርምዬና እሱን ለማንሳት ነው። በጣም አሪፍ